የሃይሚ ዘመድ ነው ዛሬ ከሷ ጋር ነው ቪዲዮ ለመስራት የመጣሁት እና እንዴት ነው የምትደግፏት? እንዴት ነው የምትቀበሏት? አቀባበል የምታረጉላት ለሃይሚ ዘመድ ማለት ነውና ያክስቷ ልጅ ነች። ብዙም የሩቅም ዘመድ አይደለም። ኦሬዲ ያክስት ልጅ ማለት እህት አማቾች ማለት ናቸውና እንዴት ነው እስቲ ፋሚሊዎች፣ የሃይሚ ቤተሰቦች፣ የብሩክና የሃይሚ ፋሚሊዎች እንዴት ነው አቀባበል የምታደርጉላት? ጠርቻታለሁ፣ እየመጣች ነው። በቃ ይዤሽ ልጥፋ እኔ ችግር አለው። ዝም ብለን እንዳይሰሙ አብረን እንሂድ። እንዳይሰሙክ በተለይ ሃይሚ እንዳሰማክ። ሃይሚን ብሩክን ቢሰሙ አንቺ እናትና አባትሽን ቢሰሙ አንቺ ከጎኔ ካለሽ እኔ ምንም አይመስልም። ኪስሽ ውስጥ ያለው አበባው ምንድነው? ጨመደርሻት? መንገድ ላይ ነበር ሰጋ የሆነ ልጅ ሰጠኝ። ምን የሆነ ልጅ ሰጠኝ። አበባ ሰጠሽ? ሰጠኝ። እንዲህ መቀበል የለብሽም እኮ ነበር። ምን ችግር አለው? እኔ እኮ ለአንተ ነው ያመጣሁት ተቀብዬ። ለኔ ቀይ አበባ መጣል። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኛ ደህና ነን ማለት ነው። ዛሬ እንግዲህ በአሪፍ ቪዲዮ ለመጀመር መጥቻለሁ ማለት ነው። ፋሚሊዎች ብቻዬንም አይደለሁም። አንድ ልጅ አለች። እንግዲህ ባይዘዌ ለማታውቁ የሃይሚ ዘመር ነች። ከሃይሚ ጋር ቤተሰብ ናቸው እና ተዋውቋት በድጋሚ ማለት ነው። ትናንትናም ተዋውቃችኋል፣ ዛሬም በድጋሚ ተዋውቋት እላለሁ። የሃይሚ ዘመር ነው ዛሬ ከሷ ጋር ነው ቪዲዮ ለመስራት የመጣሁት እና እንዴት ነው የምትደግፏት? እንዴት ነው የምትቀበሏት? አቀባበል የምታረጉላት ለሃይሚ ዘመድ ማለት ነውና ያክስቷ ልጅ ነች። ብዙም የሩቅም ዘመድ አይደለም። ኦሬዲ ያክስት ልጅ ማለት እህት አማቾች ማለት ናቸውና እንዴት ነው እስቲ ፋሚሊዎች፣ የሃይሚ ቤተሰቦች፣ የብሩክና የሃይሚ ፋሚሊዎች ለሃይሚ ያክስት ለእህቷ ማለት ይቻላል እንዴት ነው አቀባበል የምታደርጉላት? ጠርቻታለሁ፣ እየመጣች ነው። ባይዘዌ ብዙ ነገር አውርተናል ከሷ ጋር በስልክም ብዙ ነገር አውርተናል፣ በሜሴጅም አውርተናል። ብዙ ነገር ነው የተነጋገርነው ማለት ነው። ዛሬ እሷን ይዤ ለመጥፋት አስቤያለሁ ማለት ነው። ደውዬላታለሁ፣ እዚህ ጋር ትመጣለች። እሷን አሳምኛት ይዣት ልጠፋ አስቤያለሁ ማለት ነው። ቤተሰቦቿን ጀስት ኃይለኛ ናቸው፣ በጣም ከባድ ናቸው። እነሱንም ለመጠየቅ የሚሆን አይመስለኝም። ያው ቡታጅራ ነው የተዋወቀው። ትናንትና እንደነገርኳችሁ ስታለቅስ ነው ያገኘኋት ቡታጅራ መንገድ ላይ ማለት ነውና በስልክም ብዙ አውርቻታለሁ፣ በሜሴጅም በደንብ ነው ያወራዋት። ለትንሽ ጊዜ ዞር ብዬ ይዣት ጠለፍ አርግቻት ወይ ደግሞ ወደ ቤተሰብ ገጠር ውስጥ ፋሚሊዎች አሉኝ እና ገጠር ቦታውን አልናገርም በቪዲዮ ስለሚታይ ማለት ነው። እዛ ፋሚሊዎች ገጠር ወፍጃት እዛ በቃ ቪዲዮ ከሷ ጋር እየሰራው ለመልቀቅ አሰብኩኝና መቼም ሃይሚ ማለት ነው እንደማለቀኝ ያው እርግጠኛ ነኝ። ሃይሚና ብሩክ እንደማይፋቱኝ ማለት ነው። ምክንያቱም ያው እንዴት ልጅቷ ገና ልጅ ነች፣ ህፃን ነች። እንዴት ይዛት ጠፋ? ለምን ይዛት ሄድክ? ምናምን ብዙ ነገር ሊሉኝ ይችላሉና ግን ለነገሩ እሷ ከጎኔ ከሆነች ምንም ችግር የለውም። ምንም ነገር ቢሉኝ ማለት ነው። እሷ ካጠገቢ ከሆነች ለምን ወሰርካት ምናምን ማለት ፋሚሊዎቿ፣ ቤተሰቦቿ ማንም ምንም ቢሉኝ ምንም አልሰማቸውም ማለት ነው። ዋናው እሷ ከጎኔ መሆኗ ነው። ከኔ ከጎኔ ካለች ስለ ፋሚሊዎቿ አይመለከተኝም፣ ስለማንም ማለት ነው። ሃይሚም ብሩክም ምንም ነገር ማለት ነውና ጀስት በቃ ዞር ማለት ስላለብን ነው። እና ገና ልጅቷን ራሱ ሳያት ነው ውስጥ የገባችሁ ስታለቅስ ምናምን ማለት። አንዳንዴ ግን መገናኘት ከሰው ጋር በምክንያት ስትገናኙ ያው ደስ ይላል። ባይዘዌ ይሄን ቪዲዮ ስቀርጽላችሁ አንዳንዴ ጨለም ይላል፣ አንዳንዴ ፀሐይም አለው ይገባ ዳመና ክራውድ ስለሆነ ያው ቻሉት እንግዲህ ያው ለቪዲዮ ሶሪ ይቅርታ እንጠይቃለን። እና ትመጣለች። ግን ስትመጣ እንዴት ነው የሃይሚ ቤተሰቦች፣ የብሩክ ቤተሰቦች እንዴት ነው ተቀበሏት? አቀባበል በኮሜንት ስር እንኳን ደህና መጣሽ እያላችሁ ጻፉላት። እንኳን ደህና መጣሽ እያላችሁ ሲፉ ነው ስሟ። አንድ ቀን ያው ከሃይሚ ጋርም ታገናኘኛለች ብዬ አስባለሁ። ያው ቤተሰብ ስለሆኑ ማለት ነው። ባይዘዌ ሌሊቱ ሙሉ ማለት ነው እሷ አታውቅም፣ ግን ስለ እሷ ሳስብ ነው ማድረው። በቃ ደስ ትለኛለች እና ይዣት ልጠልፍ በቃ አሳምኛት ዛሬ ይዘናት ማሰሮ ምናምን መስፈር አይጠበቅብንም ማለት ነው። እንዴ ኮቴ የለሽም እንዴ?
ስትመጪ እንኳን የሆነ ድምጽ ምናምን የለም። ቀስ ብዬ ነው የመጣሁት። ላስደነግጥ ነበር። ፋሚሊዎች እንግዲህ የሃይሚ ቤተሰብ እንደሆንሽ እየነገርኳቸው ነበረ። ምክንያቱም እኛ ጋር መጥተው ብዙ የሃይሚ ቤተሰቦች የብሩክ ፋሚሊዎች አሉና ለሷ ያክስቷ ልጅ እንደሆንሽ እየነገርኳቸው ነበረና ያው ያክስት ልጅ ማለት ደግሞ እህት ነው። ፈጣሪ ደግሞ እንግዲህ አንቺን ሰጠኝ ማለት ነው። በጣም አመሰግነው። የምሬን ነው የምልሽ እና ማለት ነው እያወራኋቸው ነበር። እስቲ ሰላም ባያቸው። ሰላም ፋሚሊ እንዴት ናችሁ? የሃይሚ ቤተሰቦች የብሩክ ቤተሰቦች መቼም ስታዩት እስቲ እድሜዋን ገምቱ። ህጻን መስልማ ማለት ቀደም ያወራኋችሁ የሚከሰኝ ሰው ያለ አይመስለኝም። ምን አውርታቸው ነው? እሱን ዛሬ ጠራውሽም የሆነ ነገር ላወራሽ ስለፈለኩ ነው። ዛሬ የፈለኩሽም በጣም የሆነ ነገር ላወራሽ ፈልጌ ነው። ማለት እዚህ ብዙ ጊዜ እዚህ ከምንቀመጥ ምንድነው እዚህ ከምንሆን ለምን ዞር ብለን ፋሚሊ ገጠር ልሄድ ነው ቤተሰብ ጋር እኔ እና በቃ ይዤሽ ልጥፋ። እኔ ምን ችግር አለው? ዝም ብለን እንዳይሰሙ አብረን እንሂድ። እንዳይሰሙ በተለይ ሃይሚ እንዳሰማክ ምን ችግር አለው? ስማ እነሱ ቢሰሙ ሃይሚን ብሩክን ቢሰሙ የአንቺ እናትና አባትሽን ቢሰሙ አንቺ ከጎኔ ካለሽ እኔ ምንም ቢሉኝ እኔ ምንም አይመስልም። ምን ብለህ ነው አንተ ነኝ ይዘኝ የምጠፋው? ምን ችግር አለው? ምን ችግር አለው? ምን ከነች ትባልስ? እኔ አሁን ገጠር ብትሆኚ ማለት ነው ማሰሩ ምናምን ውሃ ልቀጂ ወደ ስትወርጂ ማሰሩሽን ሰብሬ ምናምን ነበረ ተሸክመሽ ይዤሽ የምወጣው። ምን ሽሬን ጥዬ ምናምን ጫካ ይዤሽ ነበር ነገር አይደለም። እሱንማ ይዤሽ የምጠፋበትን ቦታማ ከተናገርኩ ቪዲዮውን አይተው ቢመጡስ? እነማን ሃይሚ እናትና አባትሽን ራሱ እነሱ ሃይሚ ቢመጡ የሆነ ጥሩ አይመጣም ካወቁ ቦታው። አይ ሲጀመር ነው። ሲቀጥል ደግሞ የሷ ቤተሰቦች ስለሆነ የሚያዩት ደውለው ሊነግሯት ይችላሉ ያለንበትን ቦታ ላይ ማለት ነው። እኔ አልሄድም። እንደዛ ደግሞ ከሆነ አይሆንም ማለት ነው። እኔ አልሄድም አልኩ። አልሄድም። ለምን አልሄድም? አንተ አስበውስ የኔ ገጠር ሄጄ እስቲ ሳይለው ስም ብለህ ራስ ሲያምር አያቴ ያለች እዛ ይንከባከብሻል። ወተት ማለት ነው ገና እንደዚህ እየተለበ ከስር ነው የምትጠጪው። አልወድም እኔ ወተት። ኧረ እውነት አልወድም። አይብስ ኧረ እኔ አልወድም። ሲጀመር እንደሱ አይነት ነገር አልወድም። በቃ ችግር የለውም። ግን ፍየል ይታረድልሻል፣ ትበያለሽ። በጣም በቃ አዎ ደስ ይላል። ገጠር ማን ነው የሚገዛው? ኧረ እዛ እንደዚህ ነው ያላችሁ ፍየል እንደዚህ አያት። እሺ የጠየቅኩ መልስልኛ። ምንክ ነች ትባል ምን ነች ነው የምትለው? ጠልፊያት ይዣት መጣሁ እላለሁ። ምን ችግር አለ? ጠልፊያት ነው የመጣሁት ካልኩኝ ማለት ነው በደንብ ነው የሚንከባከብሽ። በቃ ከዛ ልክ እንደ ባል እንደ እኔና አንቺ በቃ አንድ ላይ ሆነ ጥሩ ጊዜ ገጠር አሳልፈን ማንንም ሳያየን ማለት ነው። አንድ ወር 2 ወር ተቀምጠን እንመጣለን። ከተማ ውስጥ ማስጠላል እኮ ከተማ ውስጥ ያለው ነገር ሁሉ የሚያስጠላ ነገር። ከተማው ኬክ አለ፣ ቸኮሌት አለ። እዛ ጥሩ ነገር ምን ከቸኮሌት የሚበልጥ ነገር ታደርግልሻለች። ኧረ እኔ አይመስለኝም። በዛ ላይ እኔ ብከፍለኝ ማለት ነው ትጋልቢያለሽ። ደስ ይላል። ሳሩ ቅጠሉ በቃ ማሳው በቃ ብቻ ብዙ ነገር አለ፣ ደሳስ የሚሉ ነገሮች። እዛ ሰናት ያለሽ ትጫወቻለሽ። ከዛ በኋላ ጥሩ የሆነ ጊዜ አሳልፈን እንመጣለን ማለት ነው። ግን ከከተማ ወደ ገጠር አይከብድም? ኧረ አይከብድም። የእውነት ከገጠር ወደ ከተማ ነው። እዛ በቃ ማንም የለም። እንዴት ደስ እንደሚል ማለት ነው። ማንም በሌለበት ነው ይዘህ የምትሄደው ማለት ቤተሰቦቼ ይዛሉ። ማንም አያቴ ምናምን ማንም የለም ስልሽ ቤቶቹ እኮ የተራራቁ ናቸው። ለምሳሌ ገጠር ውስጥ አንድ ቤት እዚህ ጋር ከሆነ ጎጆ ቤት እኔ አልሄድም። ጎረቤታችን በቃ አልሄድም። እዛ ነች ጎረቤታችን። ግን ደስ ይላል። ከዛ እናንተ ደግሞ ለብቻችን አይደለም፣ ለብቻችን አይደለም፣ ከነሱ ጋር ለብቻችን ስራ ለብቻችን አሉ። ሁሉም አሉ። አያቴ አለ፣ አያቴ አልጋ ምናምን አለ። አልጋ መሬት ነው እሱ። አልጋ ሳይሆን ቆዳ ይነጠፍልሻል። ከፈለግሽ ምንጣፍ አንጥፈሽ ትተኛለሽ። አረ ዝም ብሎ ቆዳ ቢሉ ዝም ብሎ ቆዳ እንዳይመስልሽ። በቃ የገጠር ውስጥ የገጠር ስታይል ነው። ተወጇለሽ። በቃ ደስ የሚል ልክ ሪዞርት ሆቴል አልጋ ምናምን ይዘሽ ታቀለሽ። ሪዞርት በቃ እዛ ሪዞርት ውስጥ ያለው ለምሳሌ ኩሪፍቱ ገብተሽ ካየሽው አልጋቸው ቆዳ እኮ ነው። ቆዳ ነው እንዴ? አዎ ኩሪፍቱ ሪዞርት ልክ እንደዛ ነው። በቃ ገጠር በቃ ደስ ይላል። እና ታዲያ ያው እንደዛ ከሆነ ለምን ኩሪፍቱ አንሄድ? ኩሪፍቱ በአንዴ ኩሪፍቱ ከገባንማ እዚሁ ነን እኮ በቃ ምንም። እሱን ሌላ ቀን
ወደፊት እኔና አንቺ እንትን ስንል ወይ በሌላ ቀን ስማ ደግሞ ወስድሻለሁ። ለምንድን ነው የሆነ ቤት ቁጭ ብዬ ማለት ስላንተ ነው የማስበው እኔ ራሱ በቃ እንደኔሽ ማለት ነው። ተው አንተማ ምን ያስክ ነው አይደለም የምር እኔ እኮ በቃ ዝም ቤት ነይ ከፈለግሽ ውስጥ ንግቢና ማለት ነው። ዋሽሽ አንተ ተው እየቀለድክ ሲጀምር እንደ ጓደኛ ሲጋር ነገርኩ እኮ እኔ መች አይደለም እኮ እኔ ማለት ነው ቤት ምናምን በቃ ከፋሚሊ ጋር ምንም እየተስማማው አይደለም እኮ ለዛ እኮ ነው በቃ ዝም ብሎ ያነጫንጨኛል ምናምን በቃ አንተ ካላወራኝ ምናምን ደስ አይለኝም። እኔም ለዛ ነው ያልኩሽ እንጥፋ ያልኩሽ እና መጥፋት ነው መፍትሄ እና ማለት ነው አትፍሪ። እኔም ለዛ ነው ይዤሽ ልጥፋ ያልኩት ከፋሚሊ ጋር እንደዚህ በቃ እንደውም አንቺ እነሱ ማለት ነው ትንሽ ጊዜ ጠፋ ስትይባቸው 1-2 ወር ጠፍት ስንልባቸው በቃ አንቺ ቤት ውስጥ ትከበሪያለሽ። ሪስፔክት ነው የሚያደርጉሽ ስለጠፋው ካንተ ጋር ቢያንስ 1-2-3 ቀን ይናደዳሉ። ካልመተዋት ካልደበደብኩሽ ምናምን ይላሉ። ከዛን ቀን በኋላ ምንም ነገር አይሉሽ። አንድ ነገር አይናገር። እሺ ቆይ ለምንድን ነው ማለት እኔ አንተን ካላወራክ የሚደብረኝ? በቃ ምን ልበልክ እቤት ምናምን ሰላሜን አላገኝም። በቃ ደውዬ ስልክ ካላነሳልኝ ግን ለምንድን ነው? እሱን እዛ እነግርሻለሁ። ገጠር አዎ እዛ ስንሄድ አንድ በአንድ ለእኔ ራሱ ያ ስሜት እኔ ጋርም አለና አንተ ጋር ለአያቴ ደውዬ ነግሬያት ነበረ። እኔም እንደዚህ አንቺ እና አሁን እንዳልሽኝ እንደሚያደርገኝ ነግሬያት ገጠር ማለት ነው ስትመጡ እነግራቸዋለሁ አለች። ይሄ ስሜት ምን እንደሆነ አንቺ ጋር እንደውም አሁን ስታወሪልኝ እኔ ጋርም እንዳለ ነግሬያት ነበርና ስትመጡ ቁጭ አርግቼ በቃ ነግራቸዋለሁ ኑ በቃ ምናምን ያለች። እና ፋሚሊ የኔ ፋሚሊ ችግር የለውም እኔ ነግራቸውና እንዳይናገሩ የሆነ ነገር ብቻቸው አውርቻቸው መሄድ ይችላሉ። እና ተስማማም ማለት ነው። እንሄዳለን ማለት ነው። ኪስሽ ውስጥ ያለው አበባው ምንድን ነው? ጨመደርሻት? መንገድ ላይ ነበር ሰጋ የሆነ ልጅ ሰጠኝ። ምን የሆነ ልጅ ሰጠኝ። አበባ ሰጠሽ? ቀይ አበባ። ከዛን ተቀበልኩ። በጣም ደስ ያለኝ ብታይ ነው። ለምን ተቀበልሽው? እንዴ ምን ችግር አለው ብቀበለው? እንዴ መቀበል የለብሽም እኮ ነበር። ከተቀበልሽ ሌላ ነገር ነው የሚያስበው። ምን ችግር አለው? እኔ እኮ ለአንተ ነው ያመጣሁት ተቀብዬ። ለኔ እንደውም ነጭ ነበር ያሰብኩት ቀይ ነው። ኧረ በለው ለኔ አበባ መጣልን። በጣም ነው የማመሰግነው። ተቀበለኛ። ቀላል እቀበልሻለሁ። ለኔ ስለሆነ አልፌዋለሁ ልጅ ማለት ነው። ላንተ ባይሆንስ? እና እዚህ በዚህ ጋር ነው። ዋው አሁን እንዴት እንዳማረብሽ ልነግርሽ አልችልም። እውነት እዛ ገጠር ስትወስደኝ እንደዚህ አይነት ብዙ አለ። በጣም በቃ አበባ ከዚህ የሚበላልጥ ነው እንደውም ያለው። እንዴት ደግሞ እንደሚያምርብሽ ልክ ባይዘሜ ልክ እንደዚች እንደ አበባ ፍክት ያልሽ ነሽ። እኔ ልክ እንደዚች በቃ ስታምር ያልሽ። ግን እንደዚህ ሸተት አድርገሽሻታል። መዓዛዋን ጽጌረዳ ነው የሚሸተተው። ብዙ ጊዜ እኮ አበባ ሽቶ ይነፋበትና ከዛ ሽቶውን እንደዚህ ያሸቱታል ሴቶች። ደስ ይላል። እና አድርገህበት ነው አንቺ አመጣሽ። እኔ ሳመጣልሽማ ሌላ ቀን ሽቶ ምናምን ላው ላይ ደግሞ ይሄንን ሳመን ማመጣልሽ የእምቡጥ ጽጌረዳ ታውቂያለሽ? እጠብቃለሁ። እሷን አደረግና ሽቶ ይደረግበታል። ከዛ ትቀበይና ሽቶዋን ስታሽቻት እንዴት ደስ እንደሚል አልኩሽ። እሺ ታመጣልኛለህ? ሌላ ቀን አመጣልሻለሁ። ምንም አያሳስብም። ስለዚህ አሁን ልብስሽን ምናምን አዘጋጂና ማለት ነው በቃ እንሂድ። እዚህ ምንም በቃ ምንም ሳያዩሽ የሆነ 1-2 ልብስ አዘጋጂ ይዛ ምን ለብሽው። ከዛ በኋላ ማታ እኔ ጋር ነኝ። ዛሬ ምን ችግር አለው? እሺ እንሂድ። ደግሞ ቤተሰቦች ማንም ሰው የምንሄድበትንም ቦታ አልነገርናቸውም። ገጠሩን መናገርም ስለሌለብን እንዳያውቁ ቤተሰብን ቢያይ ይሄን ቪዲዮ የት እንደሄድን አያዩትም ማለት ነው። ማንም ሰው ያውቅም ማለት ነው። ግን ገጠር መሆኑ የትኛው ገጠር እንደሆነ አያውቁም። ገጠር ብዙ ገጠር አለ እኮ ኢትዮጵያ ውስጥ። ምን ችግር አለው? አንዱ ገጠር ምንም በምንም ሊያውቁት አይችልም። ታፔላ አረ ታፔላ የለምን ይል ደንብ ነው መንከባከብሽ። እኔ አያሳስብሽ። አንቺ ቆይ እኔን አታምኝም እኮ በቃ። ስለዚህ እዛ እንሄዳለን። ደስ ብሎሽ አሪፍ ጊዜ አሳልፈን ትመጫለሽ እና ደስ ይላል ማለት ነው። ትወጃለሽ እና በቃ ተስማምተናል ማለት ነው። እና ቤተሰቦች ከዚህ በኋላ ፋሚሊዎችም አሉን። ከነሱ ጋር አሪፍ ቪዲዮ እንሰራለን። እዛም ደስ የሚል ጊዜ ነው የምታሳልፊው ማለት ነው። ለማንኛውም ቻውን በላቸውና
እኔም ሄጄ ቤቴ ልብሴን ላስተካክል፣ አንቺም ቤት ገብተሽ ልብስሽን ታስተካክያለሽ፣ ታጣጥፊያለሽ። ግን እንዳያውቁብሽ እናትሽ አባትሽ አስትም ብለሽ በቃ ብቻ እንዳያውቁብሽ። የምታወጪው ደግሞ እኔ እመጣለሁ ማታ ታቀብኛለሽ ወይ ከዛ እኔ ማታ የሆነ ሰዓት ላይ ይዤ እወጣለሁ ማለት ነው። እንደዛ እናደርጋለን። ከዛ በኋላ እንዘጋጃለን። አሁን መገዛዛት ያለብንን ነገር ሄደን እንገዛዛለን ማለት ነው። እዛ የሚያስፈልገን ነገር ገጠር ውስጥ የሌለ ነገር ሾፕ እናደርጋለን፣ እንገዛዛለን፣ እንዘጋጃለን። ፏ ነው የምንለው። ዱባይ በቃ ዱባይ እሺ። እና በቃ እንስቻውን ብላቸውና እንሂድ ማለት ነው። ቻው በያቸውና ቻው፣ እንወዳቸዋለን። ባይ ባይ ባይ።